ጤና ይስጥልኝ እንደምንውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሐምሌ 21 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን የግዳጅ ወታደራዊ አፈሳን የተቃወሙ እናቶችን ለእስርና ለድብደባ እየዳረገ ነው ሲል ሳልሳይ ወያኔ ትግራይ ፓርቲ መክሰሱን በአዲስ አበባ በ2018 ዓ.ም ከ9500 በላይ ፍች መመዝገቡን መነገሩን 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ መጀመሩን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን የግዳጅ ወታደራዊ አፈሳን የተቃወሙ እናቶችን ለእስርና ለድብደባ እየዳረገ ነው ሲል ሳልሳይ ወያኔ ትግራይ ፓርቲ ከሰሰም። መሰረቱን በትግራይ ክልል ያደረገው ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫም በትግራይ ክልል ውስጥ በህወሓት ቡድን የሚፈጸሙ ናቸው ያላቸውን የሰብአዊ መብት ጥሰቶችና የግዳጅ ወታደራዊ ምልመላን በተመለከተ ከባድ ክሶችን አቅርበዋል። ፓርቲው በመግለጫው በመቀሌ ከተማ በህወሓት ቡድን የተፈጸመውን የግዳጅ ወታደራዊ ምልመላን የተቃወሙ ድምጾችን ያሰሙ እናቶች ለእስር፣ ለድብደባና ለሌሎች የሰብአዊ መብት ጥሰቶች ተጋልጠዋል ብሏል። በመግለጫው አክሎም የግዳጅ ወታደራዊ ምልመላን የተቃወሙ የትግራይ ወጣቶች ለከባድ የአካል ጉዳት፣ ለህይወት አደጋና ለኢኮኖሚ ችግሮች ተዳርገዋል ሲል ከሷል። የህወሓት ቡድን ሰላማዊ የትግል አማራጮችን በመዝጋት ጭቆናና የመብት ጥሰቶችን እያስፋፋ ነው ሲል የገለጸው ሳልሳይ ወያኔ ፓርቲ የተደራጀ የወጣቶችን ንቅናቄ ካልተፈጠረ እነዚህ ችግሮች እንደሚቀጥሉ አስጠንቅቋል። ይህንን በህወሓት ቡድን እየተፈጸመ ያለውን አፈሳና በደል የትግራይ ወጣቶች ተደራጅተው በሰላማዊ መንገድ መታገል እንዳለባቸው ያሳሰበው ፓርቲው ወጣቱ ከፓርቲው ጎን በመቆም የህወሓትን ቡድን አፈና እንዲታገለው ጥሪም አቅርበዋል። በተመሳሳይ መረጃ በትናንትናው ዕለት በመቀሌ ከተማ ቀበሌ 17 በተባለ አካባቢ በወጣቶች ላይ የግዳጅ ወታደራዊ አፈሳ ሲፈጸም እንደነበረ ከተለቀቁ ተንቀሳቃሽ ምስሎች መረዳት ተችሏል። በዚህም እናቶች ይህንን አፈሳ ሲቃወሙና ወጣቶች በግዳጅ የተጫኑበትን መኪና ተከትለው የተቃውሞ ድምጽ ሲያሰሙ ተስተውሏል። በሌላ በኩል ደግሞ የህወሓት ቡድን በክልሉ እየፈጸመ ያለውን የግዳጅ ወታደራዊ አፈሳና የጦርነት ዝግጅት ተከትሎም በርካታ ወጣቶችና ሌሎች ነዋሪዎች ከክልሉ ለቀው እየወጡ መሆኑ ሲዘገብ ቆይቷል። ዛሬ ማለዳም የመቀሌ አሉላ አባነጋ አውሮፕላን ማረፊያ በርካታ መንገደኞች ተጨናንቀው ታይተዋል። በክልሉ እየተካሄደ ያለውን የጦርነት ዝግጅትና አፈሳን ሽሽት ከክልሉ በርካታ ሰዎች በአውሮፕላን በመኪናና በእግር ጭምር እየወጡ መሆናቸው ሲዘገብ ቆይቷል። በአዲስ አበባ በ2018 ዓ.ም ከ9500 በላይ ፍች መመዝገቡ ተነገረም። የሲቪልና ቤተሰብ ምዝገባ አገልግሎት ኤጀንሲ በ2018 በጀት ዓመት የተከናወኑ ዋና ዋና ተግባራትን አስመልክቶ ዛሬ ዕለት መግለጫ ሰጥቷል። የኤጀንሲው ዋና ስራ አስፈጻሚ አቶ ዮሴፍ ንጉሴ በተጠናቀቀው የበጀት ዓመት ከ9500 በላይ የሚሆኑ ዜጎች ፍቺ እንደፈጸሙና ከ40600 በላይ የሚሆኑት ደግሞ ጋብቻ እንደፈጸሙ ተናግረዋል። በበጀት ዓመቱ ከ385000 በላይ ልደት ተመዝግበዋል ያሉት አቶ ዮሴፍ ከ22900 በላይ ሞት ተመዝግበዋል ብለዋል። በአጠቃላይ በ5 ዓመታት ውስጥ ከ28100 በላይ ፍቺ እንዲሁም 8698 ሞት በኤጀንሲው መመዝገቡንም ተናግረዋል። ከ2,177,000 በላይ ልደት ተመዝግቧል ያሉት ዋና ስራ አስፈጻሚው ከ237,000 በላይ ጋብቻ እንደተመዘገበም ጠቁመዋል። የነዋሪዎች አገልግሎት በተመለከተ ከ143,000 በላይ ዜጎች አገልግሎት እንደተሰጠ ጠቁመው ያላገባ አገልግሎት ጋር በተያያዘ ደግሞ 136,000 በላይ ተሰጥቷል ነው ያሉት። በአጠቃላይ በተጠናቀቀው የበጀት ዓመት ከ1.5 ሚሊዮን በላይ ዜጎች አገልግሎት መስጠቱን አቶ ዮሴፍ ተናግረዋል። 13 አመራሮች ፖሊስ ጉዳያቸውን እየተከታተለ እንደሚገኝና 78 ከሚሆኑ ባለሙያዎች ደግሞ ከቀላል እስከ ከባድ እንዲሁም ሙሉ በሙሉ የመንግስት ስራ እንዳይሰሩ የተደረጉበትም እንዳለም ስራ አስፈጻሚው ገልጸዋል። ከባለሙያዎች አንፃር ቀላል ዲሲፕሊን የሚባለው ያው ተገልጋይን በአግባቡ ያለማስተናገድ አገልግሎትን ማጓተት ጭምር ተጠያቂ ስላደረግን 15 የሚሆኑት በዛ ልክ የተጠየቁ ናቸው። ቀላል ዲሲፕሊን በሚባል ደረጃ ማለት ነው። ሌሎቹ ከባድ ዲሲፕሊን የተጠየቁ አሉ። ከስራ ሙሉ በሙሉ የተባረሩ 2 ባለሙያዎች አሉ። ሙሉ በሙሉ ከስራ ማለት የትኛው መስሪያ ቤት ላይ ሄዶ የመንግስት ስራ መስራት አይችሉም ተብሎ ከመንግስት መስሪያ ቤት የወጡ አሉ ማለት ነው ሙሉ በሙሉ።
ስለዚህ ስናየው የተጠያቂነት ደረጃው ከስራ እስከ ማሰናበት ጭምር አለው ማለት ነው። ዋና ስራ አስፈጻሚው አክለውም 14 ተገልጋዮች ፎርጅድ ዶክመንት ይዘው በመገኘታቸው በሕግ ተጠያቂ መደረጋቸውን ገልጸው ህብረተሰቡ ፎርጅድ ዶክመንቶችን ከማሰራት እንዲቆጠብም አሳስበዋል። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ ጀመረ። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። የምክር ቤቱ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚለው የ26ቱ የህብረቱ ዓመታዊ መሪ ሐሳብ አማካኝነት ይከናወናል። እስከ ነገ በሚቆየው በዚህ ጉባኤ ሚኒስትሮች ለአህጉራዊ ትስስር መፋጠን ቅድሚያ በሚሰጣቸው ጉዳዮች በአጀንዳ 2063 አፈጻጸም ኮሚቴ ሪፖርት የቀድሞ አፍሪካ አንድነት ድርጅትና የህብረቱ አህጉራዊ ስምምነቶች ያሉበት ደረጃ እንዲሁም በ26ቱ ዓመታዊ መሪ ሐሳብ የትግበራ ሂደት ላይ ተወያይተው ውሳኔን ያሳልፋሉ ተብሎም ይጠበቃል። በስብሰባው መክፈቻ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ፣ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ግላቨር ጋቴቴም፣ የብሩንዲ የውጭ ጉዳይ ሚኒስትርና የሥራ አስፈጻሚ ምክር ቤት ሰብሳቢ ኤድዋርድ ቢዚማና፣ የአባል ሀገራት ውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ለተከታታይ 3 ቀን ውጊያ ያላደረጉት አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዝዳንት ትራምፕ ገለጹ። አሜሪካና ኢራን ለተከታታይ 3 ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገው ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ብለዋል። ይህ በእንዲህ እያለ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ካለፈው የካቲት ወር ወዲህ 18 የአሜሪካ ወታደሮች መገደላቸውንና 624 ደግሞ መቁሰላቸውን ከፔንታገን የወጣ መረጃ መኖሩን ቢቢሲ ዘግቧል። ዘሩፋኤል ሀብታሙ። አሜሪካና ኢራን ለተከታታይ 3ኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ሲሉ ገልጸዋል። ትናንት ሰኞ ምሽት በፕሬዝዳንት አውሮፕላን ኤርፎርስ ዋን ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ መልካም ነገር ሊፈጠር የሚችልበት ጥሩ ዕድል እንዳለ አስባለሁ ሲሉ ያሏቸውን ተስፋ ገልጸዋል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመገታቱ በፊት ስናደርጉ የነበረው ነገር ወደ መፈጸም እንመለሳለን በማለትም አስጠንቅቀዋል። የአሜሪካው ፕሬዝዳንት ይህን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አሳውቃለች። ትራምፕ እንዳሉት ከዓርብ ዕለት አንስቶ ኢራን ላይ የሚፈጸመውን ጥቃት ለመግታት የወሰኑት ሁለቱን ተፋላሚ አካላት የሚያሸማግሉ ሀገራት ለንግግሩ ሌላ ዕድል እንዲሰጡ ጥያቄ ስላቀረባቸው መሆኑም ተገልጿል። ሁለቱ ሀገራት የሚያደርጉትን ውጊያ ጋብ ያደረጉት ለ2 ሳምንት ገደማ አንዳቸው በሌላኛቸው ይዞታ ላይ ጥቃት ሲያደርሱ ከቆዩ በኋላ ሲሆን ውጊያው ማገርሸቱ ሰኔ ላይ የተፈረመውን ጊዜ የተኩስ አቁም ስምምነት አደጋ ውስጥ ከቶታል ተብሏል። የአሜሪካ ጦር የፈጸማቸው ጥቃቶች ኢራን በሆርሙዝ ወሽመጥ የንግድ መርከብ ጉዞን አደጋ ላይ ለመጣል ያላትን አቅም ለማዳከም ያለሙ እንደሆነ በወቅቱ ገልጾ እንደነበርም ይታወቃል። ፕሬዝዳንቱ የአውሮፕላናቸው ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ ለ5 ወራት ስትዋጋ የቆየችው አሜሪካ የተተኳሽ ክምችቷ እየቀነሰ ነው በሚል የወጡ ዘገባዎችን አጣጥለዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ካለፈው የካቲት ወር ወዲህ 18 የአሜሪካ ወታደሮች መገደላቸውንና ቢያንስ 624 ደግሞ መቁሰላቸውን ከአገሪቱ መከላከያ መስሪያ ቤት ፔንታጎን የወጣውን መረጃ መኖሩን ቢቢሲ ዘግቧል። ጉዳቱ ከደረሰባቸው መካከል 417 በኢራን ላይ ከተካሄደው ኤፒክ ፊውር ከተባለው ዘመቻ ጋር ሲያያዙ 207 ያህሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ እንደሆነም ተጠቅሷል። ባለፈው ሳምንት ፔንታጎን በጦርነት ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለለ ሲሆን በዚህም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩ 4 አባላቱን ስም በባህር ማዶ ዘመቻ ላይ ከተገደሉት ዝርዝር ውስጥ አካቷል። በሌላ በኩል ዩክሬን በካስፒያን ባህር ሲጓዝ የነበረ የኢራን የጭነት መርከብ ላይ ከፈጸመችው ጥቃት በኋላ ከቴህራን የተሰነዘረባትን ያጸፋ ዛቻ ውድቅ አድርጋለች። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲባ በኤክስ ገጻቸው ላይ ባሰፈረው ጽሑፍ የኢራን ዛቻ ምክንያት የለሽና መሰረተ ቢስ ነው ሲሉም ገልጸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው የአገሪቱ ጦር ኃይሎች በካስፒያን ባህር ላይ በፈጸሙት የረጅም ርቀት ጥቃቶች እጅግ ጥሩ ውጤት ማስመዝገባቸውን ያስታወቁት ቅዳሜ ዕለት እንደነበርም ይታወሳል። በእነዚህ ጥቃቶች ከኢራን ጋር ግንኙነት ያላቸው ወታደራዊ ጭነቶችን ለማጓጓዝ ሲውሉ የነበሩ መርከቦች መመታታቸውንም አክሎ ገልጸዋል።
ገልጸዋል። የዩክሬን ደህንነት አገልግሎት በበኩሉ በሰሜኑ ካስፒያን ባህር በሚገኝ ነዳጅ መሰረተ ልማት በድሮን መመታቱን አሳውቋል። የሩሲያ ሚሳኤል የታጠቀ ጀልባ እንዲሁም ዓለም አቀፍ ማዕቀብ የተጣለባቸው የጭነት መርከቦች ኢላማ መደረጋቸውንም ገልጿል። በእስራኤል የዩክሬን አምባሳደር የሆኑት የወፍጋን ኮርኒኮች በበኩላቸው መርከቡ ከኢራን ወደ ሩሲያ ሊደርሱ የነበሩ የተለያዩ የድሮንና ሚሳኤል ክፍሎችን ጭኖ እንደነበርም ገልጸዋል። አምባሳደሩ አክሎም ዩክሬንና እስራኤል በተለያዩ ግንባሮች ተመሳሳይ የክፋትን ጥምረትን እየተጋፈጡ ነው ሲሉም ለእስራኤሉ መገናኛ ብዙሃን N12 ተናግረዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን